እናታችን በኪዳነ ምሕረት አይኑ ተፈውሷል። ይሄው ራሱ ምስክርነትን ይናገራል። እንኳን ደስ አላችሁ ህዝበ ክርስቲያን። እናታችን ኪዳነ ምሕረት ይሄው በረከቷ ወንድማችን አይኑን ፈውሰዋለች። በዚህ ነገር እየተሸወዳችሁ ያላችሁ ሰዎች ጎንደር ቆላ ድባ ላይ በተደረገ በተባለው እየተሸወዳችሁ ያላችሁ ሰዎች በደንብ አድርጋችሁ ስሙኝ፣ እውነታውን እነግራችኋለሁ። ትናንት ማለት ነው በተደረገው ሁኔታ እዚህ አንድ አይኑ የታወረ ልጅ በአካል አይቼዋለሁ እኔ ገልጦለት ሲወጣ፣ በአልጋም እንዲሁም የገባ ደግሞ አልጋውን ተሸክሞ ሲወጣ ደግሞ ያው በትክክል አይተናል እኛ ባይናችን። ዛሬ የኢትዮጵያ ልደት ነው። ዛሬ ከጨለማ የሚያወጣ ሐዋርያ ከእግዚአብሔር ጋር የሚያገናኝ እንደራሲ ዘውገ ኪሩቤል የሆነ ባለ 6 ክንፍ 24 ሰዓት የሚጸልይ የበረሃ ፋና የሆነ አቡነ ተክለ ሃይማኖት እዚህ ነው የኖሩት። የት ይከበራሉ? ኢትዮጵያ ውስጥ ብቻ አይደለም፣ ግብጽ ውስጥ አቡነ ተክለ ሃይማኖት በከፍተኛው ይከበራሉ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው እንግዲህ በልደት በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የልደት ዋዜማ ላይ እንገኛለን። በዚህ በልደት ዋዜማ ደግሞ ዛሬ የጻድቁን የአቡነ ተክለ ሃይማኖት የልደታቸውን በዓል መታሰቢያ እያከበርን እንገኛለን። እንኳን ሁላችሁንም ለዚህ ዕለት አደረሳችሁ። ሁላችሁም በኮሜንት ሴክሽን ላይ ተክለ ሃይማኖት አባታችን እያላችሁ ጻፉ። ኢትዮጵያዊ ጻድቅ ታላቁ አባታችን በረከታቸው ለሁላችንም ይድረሰን። እንግዲህ ስለ በዓሉ አከባበር እንዴት እንደነበር በዓሉ ስለምንድነው የሚከበረው የሚለውን በስፋት እንመለከታለን። ከዛ ጋር እንግዲህ ተያይዞ ከዛ በኋላ ደግሞ በቆላ ድባ እንግዲህ በአንድ ዋርካ ላይ የእመቤታችን የቅድስት ኪዳነ ምሕረት ምስል መገለጡ የሚታወስ ነው። እንግዲህ በርካታ ምእመናን በዚህ ቦታ በአሁኑ ሰዓት ይህን ቪዲዮ በመቀርጽባቸው ሰዓትም በርካታ ምእመናን በዚህ ቦታ ይገኛሉ። ታምሯን እየመሰከሩ እንግዲህ በቦታው አይናቸው የበራ ሁሉ አለ። እነዚህ ነገሮች ላይ ደግሞ የሚያሾፉና ኦርቶዶክሳውያን ልትነቁ ይገባል የሚሉ ከኛም ቤተ እምነት ሆኖ ኦርቶዶክሳውያን ሆኖ ባንገታቸው ማተብ አስረው ይህ ነገር ትክክል አይደለም አትጃጃሉ የሚሉ አካላቶች አሉ። ይህስ ምንድነው የሚለውን በስፋት እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁን ሼር ማድረጋችሁን ይህን ዓለም እንዲሰማው ዓለም እንዲያየው ለብዙዎች ሼር ማድረጋችሁን እንዳትረሱ። ዛሬ ተክልዬን ማሰብ አለብን። ተክለ ሃይማኖት አባቴ እያላችሁ ትጽፋላችሁ። ከሁሉ በፊት ግን በቆላ ድባ የተፈጠረውን አይናቸው የበራውን ምስክርነት ሲሰጡ በዛ ቦታ የተከሰቱ ነገሮችን በአንድ የጠቅለል አድርገን እስቲ እንመልከት። ለዘመናት ማየት ተስኖት የነበረው ወጣት በዚህ ሰዓት አይኑ እንደበራለትና ማየት እንደቻለ እየተሰማ ይገኛል። ቤተሰብ በቆላ ድባ ከተማ እንግዲህ በዚህ ሰዓት ማለት ነው እንዳገኘሁት መረጃ ከሆነ ታምሩ አሁንም እንደቀጠለ ነው። ከጠዋት እንደነገርኳችሁ ዜና እንግዲህ ማለት ነው የቅድስት ኪዳነ ምሕረት ምስለ ስዕል በትልቅ ዋርካ ስር ላይ በምታዩት መልኩ እንደተገለጸ ነግሬያችሁ ነበር። አሁን የደረሰኝ መረጃ ደግሞ እንደሚያሳየው ከሆነ እንግዲህ እዛው ላይ ማለት ነው አለቱ ላይ እንግዲህ ጸበል ፈልቆ በጣም ብዙ ሰዎችም ጸበሉን ተጠምቀውና ጠጥተው እየተፈወሱ እንደሆነ ነው መስማት እየቻልኩት። ከነዛም ውስጥ እንግዲህ አንድ ወጣት በዚህ ሰዓት ማለት ነው ለዘመናት ማየት ተስኖት የነበረ በዚህ ሰዓት አይኑ በርቶለትም እያየ እንደሆነ ነው እንግዲህ መረጃዎች የሚያሳዩት። ቤተሰብ መልካም እናታችን በኪዳነ ምሕረት አይኑ ተፈውሷል። ይሄው ራሱ ምስክርነትን ይናገራል። እንኳን ደስ አላችሁ ህዝበ ክርስቲያን። እናታችን ኪዳነ ምሕረት ይሄው በረከቷ ወንድማችን አይኑን ፈውሰዋለች። እልል በሉ ሲል እልል በሉ እስቲ ወንድሜ ከመቼ ጀምረ ነው እስኪ ከመቼ ጀምረ ነው አይነ ስውር የነበር? ድምፅን ሞቅ አድርገህ ፈውስ ነው ተናገር። አይዞ አትፍራ፣ አይዞ አዲስ ነገር ሆኖበታል። አይዞ ለዓለም መስክርላት የኪዳነ ምሕረትን ተአምር በል ወንድሜ። አይዞ መስክርላት። 9 ወር ነው አይነ ስውር ከሆንክ። በምን ምክንያት ነው እንደዚህ ሆንከው ወንድሜ? በውለሽ ነው። አሁን ኪዳነ ምሕረት እናታችን ፈውሰዋለች። እስኪ እልል በሉለት ወንድማችን ይኸው አይኑን ተፈውሷል። እንደምትመለከቱት አይኑን ተፈውሷል። እልል በሉ፣ ኧረ እልል በሉለት። ይኸው ልጁ ታምሯን በቃ ምንም ሊያምን አልቻለም። ይኸው ተደናግጦ እንደምትመለከቱት አይኑ በርቷል። በውለሽ አይነ አንተ አምነው አገር በራሪ መጣለና
አይንን ጋርዶ ነበር ጸበል ይያርም እንደመጣለ እንጂ አልሰማንም። ወዴት ሀገር ተበለ እና አሁን እየተመለሰ ነው። አሁንማ ብዙ ግባን እንደማንና ወደ ገርፈላ አይቸኩል ለምን ነው ዛሬውን ሸክፋችሁ ተሮዚ ወጥ አንቺ ወጥረ እና ቁጭ አድርጎት ነው ወጥቶ ይዟል እና እንዴት ወስዶ ነው ብዙ በተከታታውራ ሄደህ የቀመጥ ያለው በቃ ሌላ ወሬ ያስፈልግም። ሄደህ ቁጭ ሄድ በቃ ይሄን ሻንጣ ቀበው ሻንጣ እንደዛው አንተ ሻንጣውን አውልቅና ሸክሞ ሲወጣ ደግሞ ያው በትክክል አይተናል እኛ ባይናችን። ውድ የቲክታክ ቤተሰቦች እንግዲህ ዛሬ በምስራቅ ደንቢያ ወረዳ በቆላ ድባ ከተማ እንግዲህ የኪዳነ ምሕረት ታምሯ ከመመናን እንጠይቃለን። እስኪ ተከታተሉ። ትናንት ማለት ነው በተደረገው ሁኔታ እዚህ አንድ የአይኑ የታወረ ልጅ በአካል አይቼዋለሁ እኔ ገልጦለት ሲወጣ፣ በአልጋም እንዲሁም የገባ ደግሞ አልጋውን ተሸክሞ ሲወጣ ደግሞ ያው በትክክል አይተናል እኛ ባይናችን። ያው እንግዲህ የእመቤታችን የኪዳነ ምሕረት ጸበሏ በጣም ታምር እንግዲህ ለሌሎች ለብፁዓን ለምእመናን ሁሉ የምናስተላልፈው መልእክት በምስራቅ ደንቢያ ወረዳ በቆላ ድባ ከተማ ዛሬ የታየው ታምር ሁሉም አይነ ስውራን ሁሉ የተፈወሱበት ሁላችሁም የክርስቲያን ልጆች የሆናችሁ መታችሁ ይህንን እምነትና ጸበል እንድትፈወሱ ስንል በአክብሮት በእግዚአብሔር ስምና በእመቤታችን በኪዳነ ምሕረት ስም እንጠይቃለን። ከተማ እንግዲህ የተገኘው የእናታችን ኪዳነ ምሕረት ጸበሏ እንግዲህ ብዙ ድውያንን እየፈወሰ ይገኛል። እንዲሁም የምትመጡ መመናን በሙሉ የእናታችን ኪዳነ ምሕረት ምንም አይነት ስጋት እንደሌለ ከወዲሁ እንነግራችኋለን። በምን ምክንያት ነው እንደዚህ ሆንከው ወንድሜ? በእውነሽ ነው? አሁን ኪዳነ ምሕረት እናታችን ፈውሰዋለች። እስኪ እልል በሉለት። አይኑን ተፈውሷል። እንደምትመለከቱት አይኑን ተፈውሷል። እልል በሉ። ኧረ እልል በሉ። ልጁ አምሯል። በቃ ምንም ሊያምን አልቻለም። ይኸው ተደናግጦ እንደምትመለከቱት አይኑ በርቷል። በቃ ቀስ አድርገው የእመቤታችን የቅድስት ኪዳነ ምሕረት ታምር እንደቀጠለ ነው ያለው። በቆላ ድባ ትላንትና እንደነገርኳችሁ በዚህ ዋርካ ላይ የእመቤታችን ምስል በምታዩት መልኩ መታየት ጀምሮ ህዝቡም በነቂስ ወጥቶ እያዩት እንደሆነ ነግሬያችሁ ነበረ። ዛሬ ዳሞ ታምራቱ ቀጥሎ እዚህ ቦታ ላይ እንግዲህ ጸበል ፈልቆ ደዌያን እየተፈወሱ ነው የሚገኙት። ይኸውላችሁ በምታዩት መልኩ ህዝቡ ወጥቶ ታምሩን እየተመለከተ ከህመሙም እየዳነ ነው የሚገኘው። ፎሎና ላይክ ማድረጋችሁ እንዳትረሱ። ይህን ታምር ለዓለም አዳርሱት፣ ሼር አድርጉልኝ። በዚህ ነገር እየተሸወዳችሁ ያላችሁ ሰዎች ጎንደር ቆላ ድባ ላይ በተደረገ በተባለው እየተሸወዳችሁ ያላችሁ ሰዎች በደንብ አድርጋችሁ ስሙኝ፣ እውነታውን እነግራችኋለሁ። ሁላችሁም ይህን ቪዲዮ በደንብ አድርጋችሁ ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለሁሉም አዳርሱት። ሁላችሁም ላይክ አድርጉና ጀምሩ በመጀመሪያ። እንደዚሁም ይሄ ቤት የሚጠቅማችሁን ነገር ሁልጊዜ የምታገኙበት ቤታችሁ ነው። ስለዚህ የመደመር ምልክቷን እየተጫናችሁ ሁልጊዜ እንዲደርሳችሁ ቤቱን ፎሎ አድርጉት። ትናንትና ነው ይሄ ምስል የተለቀቀው። እንግዲህ ጎንደር ቆላ ድባ ላይ ነው ይሄ ተአምር ተደረገ የተባለው ማለት ነው። ተአምሩ ምንድነው? የእመቤታችን ምስል ዛፉ ላይ ነው የታየው ማለት ነው። ይሄንን መቼ ነው የሰማነው? ትናንትና ማታ። ዛሬ ደግሞ ታኅሳስ 23 ማለት ነው 5 ሰዓት አካባቢ ላይ ጸበል ፈለቀ ተባለ። ጸበል በዚህ ተገርመን ሳናበቃ አሁን ደግሞ ምሽት አካባቢ የወጣ ዜና ካያችሁ ጸበሉ እውር አበራ። ይሄ እንግዲህ ዓለም ሁሉ ሊያየውና ሊሰማው የሚገባ የእናታችን የቅድስት ኪዳነ ምሕረት ተአምር ነው። እንግዲህ ምን ይደረጋል? ሰው የተለያየ አስተያየት ሊሰጥ ይችላል፣ ግን ምንም ማድረግ አይቻልም። የእናታችን የቅድስት ኪዳነ ምሕረት ተአምር ነው። ይሄንን ዓለም ሊሰማው
ያስፈልጋል እና ይሄ ቦታ ይውላችሁ ይሄ ቦታ እመኑኝ እንደ ሰሚነሽ ኪዳነ ምህረት የሚሆን ቦታ ነው እንዳትጠራጠሩ ምን አለበሉኝ ይሄ ቦታ እንደ ሰሚነሽ ኪዳነ ምህረት የሚሆን ቦታ ስለሆነ ሁላችንም በዚህ ቦታ ጸበል እንጠቀምበት እናታችን ኪዳነ ምህረት ገና ብዙ ተአምር ታሳየናለች እስኪ ኪዳነ ምህረት እናቴ ናት እወዳታለሁ የምትሉ ብቻ ኮሜንት ላይ ግቡና ኪዳነ ምህረት እናቴ እያላችሁ አጥልቅልቁት የእናታችንን ተአምር ዓለም ይወቀው ኪዳነ ምህረት እናቴ እያላችሁ ሁላችሁም አጥልቅልቁት ቪዲዮን በደንብ አድርጋችሁ ሼር እያደረጋችሁ ለሁሉም አዳርሱት ደንቢያ ወረዳ ቆላድባ ከተማም አንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምህረት ድንቅ ተአምራዊ ምስል መታየቱ እየተነገረ ሲሆን ምስሉም እንግዲህ ታየው አንድ በከተማው መሃል ላይ በሚገኝ ምንም ማድረግ አይቻልም ተፈጥሮ ከመሰከረች እኛ የሰው ልጆች ዝም አንልም ዛፉ ሲመሰክር የሰው ልጅ አፉን አይዘጋም እናንተ ባታመሰግኑኝ ድንጋዮች አፈወጣው እልል ብለው ያመሰግኑኛል ብሏል ኃያል አምላክ ክርስቶስ የድንግል ማርያም ልጅ በምስራቅ ደንቢያ እንዳያችሁ ዛፉ ለኮሊደር ልማት ሊነሳ ሲል ዛፉ ራሱ ማሽኖችን እየሰባበረ አላስቆርጥ ብሎ ራሱን አድኗል ይሄ ማለት ምንድነው እስከ ዛሬ ቀደም ስንነግራችሁ ወደ 7000 እና ዛ በላይ ስውራን አባቶች አሉ ዛፍ ሁሉ ዛፍ አይደለም ሰው ሁሉ ሰው አይደለም ያ ማለት ዛፎች የሆነ ጊዜ አባቶች ተሰውረው ወደ ዛፍነት አንዳንዶች የድንጋይ ኮፍያ ለብሰው በቀብሮ ጉድጓድ አሉ ስንል ተረት የሚመስላችሁ ኤው ህዝብ በመቶ ሺዎች ወጥቶ እያየና እያመሰገነ ታምሯን እልል እያለ ነው እያያችሁ አታምኑም ብሏቸዋል እያዩ የማያምኑት ስለነሱ አምላክ ፍርዱን ይሰጣል እኛ ግን ተፈጥሮ ድንጋይና ዛፍ እየተናገረ እልል እያለ የመጨረሻው ዘመን መሆኑን ዋሽተን ለአምላክ ፊት ለፊት ቁመን መመስከር አለብን የሰው ሃይማኖት ማንካታ የለም መመስከር እግዚአብሔር የሚገልጸውን ታምራት እልል ብሎ ማሳየት ነው ኮፒ ሊንክ ሼር አድርጉት ዛፉ ሁሉ ሰው አይደለም የተሰወሩ አባቶች ያጸኗት ከተማና የሚጠብቋት ሀገር ነው የምንል በምክንያት ነው ወንድማችሁ ገብረየስ ነኝ ህዝበ ክርስቲያን የታለ ኮፒ ሊንክ ሼር አድርግ አንተ ዝም ብትል ዛፍና ድንጋው እንደዚህ የተነሳ ስነ ስዕሉንና እሳት እየለቀቀ ከዛፍ ውስጥ እሳት እየወጣ ተፈጥሮ ይመሰክርለታል ይሄን ያለው ራሱ ቅዱስ አማኑኤል ባፉ ነው ወንድማችሁ ገብረየስ ነኝ እመላለሳለሁ ማንንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል እንግዲህ የተመለከታችሁትን ይመስላል ይሄ ባይዘው እንዲህ አይነት ነገሮች ላመኑት ነው እንግዲህ እመቤታችን ቅድስት ድንግል ማርያም በዚህ በዋርካው ላይ እኮ በአካል ተገለጠች ያለ አካል የለም በአካል እመቤታችን ተገልጣለች በአካል እመቤታችን ተገኝታለች ያለ ለምልክት ይሆን ዘንድ ነው ባንዴም ብልጭ ብሎ ሊጣፋም ይችላል ምልክት እኮ ነው ዛሬ ምልክት የምንሻ ሰዎች ሆነናል ምልክት የምንፈልግ ሰዎች ስላልን ማለት ነው እግዚአብሔር የማዳን ስራውን በየትም ሆታ ሆኖ ያድናል ዛሬም የማዳን ስራውን እየሰራ ነው እኛ ግን ወደሱ እየተጠጋን አይደለም ከሱ እየራቅን ነው የተለያዩ ምልክቶችን እንድናይ ያደርገናል ማለት ነው እመቤታችን ቅድስት ድንግል ማርያም በዚህ ዋርካ ላይ ምስሏ ተገለጠ ማለት እመቤታችንን ልናመልካት ነው እንዴ እመቤታችንን አምልኩኛለች እንዴ አላለችም እኮ አማላጅ ናት እናት ናት የታምራቷን ስራ ትሰራለች እኛ ወደ እርሷ እንድንቀርብ ማታደርገው ነገር የለም እኛ ስለምንረቃት ነው እንጂ ከአምላክ እንድታስታርቀን ድልድይ ሆና ተሰጣናለች ዛሬ እመቤታችን በዚህ ዋርካ ላይ መገለጥ አዲስ ነገር ነው ዛሬ እመቤታችን በዚህ ዋርካ ላይ መገለጥ በዚህ ምስሏ መገለጥ የተለያዩ ነገሮች እንዴ ሳትገለጥ በርካታ ታምራቶች እየተደረጉ አይደለም ወይ ለምንድነው ይሄንን ነገር በሌላ ያዞርን የምንመለከተው ማድረግስ እንደማይቻል ተደርጎ ለምን ይታሰባል እግዚአብሔር ምክንያት አለው ለምንድነው ይሄንን ያደረገው የዚህ ምክንያት ምንድነው ብለን መጠየቅ እንኳን አልፈልግንም እግዚአብሔር ለእያንዳንዷ ነገር እንግዲህ በጣም በብዙ ሺህ የሚቆጠሩ ምእመናን በዚህ ቦታ ተሰብስበዋል አይኑ ማያይ አካል አይኑ በርቶ እየተመለከትን ነው ባልጋ መጥተው በተራምዶ ሲሄዱ ህዝቡ እያየ እየመሰከረ ነው ከዚህ በላይ ምንድነው የሚያስፈልገው እያንዳንዷ ነገር ምክንያት አላት እያንዳንዷ ነገር ዛሬ እመቤታችን ስዕል መገለጥ ይቅርና ዛሬ እኔና እናንተ መልካምና ደግ ሰው እንኳን ማየት የሚገባን ሰዎች ነን ኃጢያተኞች በደለኞች ነን እኮ ብዙ በክፉ ስራ ውስጥ ያለን በመቀኝነት በዘረኝነት ስራ ውስጥ ያለን ሰዎች እኮ ነን ግን እግዚአብሔርስ አልተወንም እግዚአብሔርስ ወደኛ እየተቀረበ ነው እግዚአብሔርስ በየዕለቱ ታምራቱን እያሳየን ነው እግዚአብሔር ወደሱ እንድንቀርብ በየዕለቱ በርካታ ነገሮችን እያደረገ ነው ራሳችን ግን እንቃወማለን ታዲያ እንዴት እግዚአብሔር ወደኛ ይቅረብ እስቲ እነዚህ ፕሮቴስታንቶች ተመልከቷቸው ትላንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆልድባ ከተማ በዋርካው ላይ የታየው የቅድስት ኪዳነ ምህረት ታምራዊ ምስል መላውን ዓለም ሲያስደንቅ መቆየቱ ይታወሳል ድንግል አማረ ሕይወቴ በማርያም አማረ ሕይወቴ አጅበን መጣን ታቦተ ኩነነ
እልል ብላችሁ ተቀበሉ። እሺ ተውት። ስዕል ላይ ማርያም ራሷ ተገለጠች በምድር ላይ ምን የሚፈጠር ነገር ያለ ይመስላችኋል? ስዕሏን ተውት። ማርያም ራሷ በምድር ላይ ብትመጣ ምን የሚፈጠር ነገር አለ? ወንድሞች ምንም እኮ ነገር የለም። ለሰው ልጅ ተስፋ ልንፈልገውም ደግሞ ልንመኘው የሚገባው የክርስቶስ ኢየሱስን ዳግም መምጣት ነው። ማርያም በምድር ላይ ተመልሳ እድል ተሰጥቷት መምጣት ብትችል በመካከላችን እንደ ሁላችን እንደ አንድ ሰው ነው ተመላልሳ የምታልፈው። በዘመኗ የእግዚአብሔርን ሐሳብ ፈቃድ አገልግላ ነው የምታልፈው። ከዛ ውጪ ማርያም አምላክ አይደለችም። ስዕሏ አይደለም። ማርያም ራሷ እንኳን ብትመጣ ለሰዎች ሁሉ ጥያቄ መልስ አይደለችም ማርያም። ይህንን ከህይወቷ ላይ መመልከት ይቻላል። በዘመኗ በነበረችበት ሰዓት ላይ የሚላችሁን አድርጉ በማለት ሰዎች አይናቸውን ከሷ ላይ አንስተው ኢየሱስ ላይ እንዲመለከቱ አደረገች እንጂ ራሷ መፍትሄ አልነበረች። ሁልጊዜ ኦርቶዶክሳውያን የሚጠቅሷት ዮሐንስ ወንጌል ምዕራፍ 2 ላይ ያለችው የቃና ዘገሊላ ሰርግ ጥሩ ምሳሌ ነው የሚሆነው። በዛ ቃና ዘገሊላ ሰርግ ላይ የተደረገው ተአምር ሰዎች ማርያምን እንዲያምኑ ሳይሆን ያደረገው ሐዋርያትን ጨምሮ በክርስቶስ ኢየሱስ አመኑ ነው የሚለው። ያመኑት ሰዎች በማርያም አይደለም በክርስቶስ ኢየሱስ ነው እንጂ የማርያም በስጋ መገለጥ እድል ተሰጥቷት የሁለተኛ እድል እንኳን ኖራ በምድር ላይ ብትመጣ ምንም የምትፈጥረው ነገር የለም ወገኖች። ለምን? ማርያም እንደኔና እንዳንተ ሰው ናት። የጌታ እናት ናት። ምንም ጥያቄ የለውም። እንወዳታለን። ምንም ጥያቄ የለውም። ግን ለሰው ልጆች መፍትሄ ግን አይደለችም ማርያም። ለሰው ልጆች መፍትሄ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ለዚህ ነው መጽሐፍ ቅዱስ በመዝሙር 105 ቁጥር 4 ላይ ሲናገር እግዚአብሔርን ፈልጉት ይላል። ልንፈልገው የተገባው ለሰው ልጆች ሁልጊዜ በልባችን መፈለግ ያለብን መሻት ያለብን ፈለግ ያለብን ከእግዚአብሔር ጋር። ቃሉን ላንብብላችሁ። እንደዚህ ይላል መዝሙር 105 ከቁጥር 1 ጀምሮ ባነበው ደስ ይለኛል። እግዚአብሔርን አመስግኑ፣ ስሙንም ጥሩት፣ ለአሕዛብም ስራውን አውሩት፣ ተቀኙለት፣ ዘምሩለት፣ ተአምሩን ሁሉ ተናገሩ፣ በቅዱስ ስሙ ተጓደዱ። እግዚአብሔርን የሚፈልግ ልብ ደስ ይበለው ነው የሚለው። ክብር ለእግዚአብሔር። ማንን? እግዚአብሔርን የምትፈልግ ልብ ደስ ይበለው። ወዳጄ ስዕሏን አይደለም ማርያም በአካል ብትመጣ በዚህ ምድር ላይ ላንተ የምትፈጥረው ነገር የላትም። ለምን? ማርያም ፈጣሪ አይደለችም። ማርያም ፈዋሽ አይደለችም። ማርያም ደራሽ አይደለችም። ለሁሉ ፈዋሹ ደራሹ ለሰው ሁሉ አጽናኙ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው እንጂ ማርያም አይደለችም። ቁጥር 4 እንደዚህ ይላል፣ እግዚአብሔርንም ፈልጉ ትጸኑማላችሁ፣ ሁልጊዜ ፊቱን ፈልጉ ይላል። መጽናት የፈለገ ሰው ቢኖር ማርያምን አይደለም መፈለግ ያለበት፣ የእግዚአብሔርን ሕልውና እግዚአብሔርን ነው ሰው መፈለግ ያለበት። የእግዚአብሔር ቃል ይሄን ነው የሚያወራው ብራዘርስ። ስለዚህ ማርያም በህይወት ብትመጣ አሁን በአካል ብትመጣ ለሰው ልጆች መፍትሄ ልትሆን አትችልም። ወዳጆቼ ትደነቃላችሁ። ስዕሏን አየን። እንደው ስዕሉ አይደለም ያው ስዕል አይደለም ኖርማሊ የተገለጠ የማርያም ምንም ነገር የለም። እንደው ማርያም እንኳን ብትመጣ አይደለም ስዕሏ ማርያም ራሷ በአካል ብትመጣ ለሰው ልጆች ተስፋ አይደለችም። የቤተ ክርስቲያን ተስፋዋ ማርያም አይደለችም። የቤተ ክርስቲያን ተስፋው በክብር የሚመጣው የሷ ሙሽራ የሆነው የናዝሬቱ ኢየሱስ ክርስቶስ ነው። በክብር የሚመጣው ሙሽራው ኢየሱስ ነው። በክብር የምትጠብቀው ቤተ ክርስቲያን ኢየሱስን ነው፣ ማርያምን አይደለም። እና ወዳጆቼ ተስፋችሁን ፍጡር ላይ አትጣሉ። ተስፋችን ሊሆን የሚገባው በዙፋኑ ላይ የተቀመጠ እግዚአብሔር ነው። ስለዚህ የእግዚአብሔር ቃል እንደሚለው እግዚአብሔርን ፈልጉ ትጸኑማላችሁ ብራዘርስ። ካለዛ ያለ እግዚአብሔር ተስፋ የለም። ስለዚህ ከፍጡር አምልኮ ውጡና ወደ እግዚአብሔር አይኖቻችሁን አቅኑ። ልንመለከተው፣ ልናፍቀው፣ ልንፈልገው የሚገባው እግዚአብሔር ነው፣ የእግዚአብሔርን ክብር ነው ወዳጆቼ። ያኔ በማርያም ሲሰራ የነበረ እግዚአብሔር አሁንም ይሰራል አለ። አልደከመም፣ አልታከተም። ወዳጆቼ አይኖቻችሁን ከማርያም ላይ አንስታችሁ ስለ እናንተ የሞተውን ክርስቶስ ኢየሱስን ተመልከቱ። ጸጋና ሰላም ይብዛላችሁ። ተአምሩን የሰሙ ከተለያዩ አካባቢ ላይ የሚኖሩ ሰዎች በቦታው በመገኘት ተአምሩን እየተመለከቱት ይገኛሉ። ይህንን ጉዳይ እንዴት አያችሁት? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። እስከ ዛሬ ድረስ የተሸወድኩበትን ነገር ልንገራችሁ። ይሄ ወንድማችን የምዘግባቸው ነገሮች እውነት ይመስሉኝ ነበረ። ለካስ እስከ ዛሬ የምስዘግብ የነበረው ውሸት ነው ማለት ነው። ማርያም በዋርካ አትገለጥም። የምህረት ክህዳን የተሰጠው ለኢየሱስ ብቻ ነው። ማርያም ደግሞ የኮሪደር ልማት ጸር አይደለችም። አገሪቷ እንዳትለማ በዋርካ ላይ አትገለጥም። ዋርካውን አትቁረጡ አትልም። ይሄ ውሸት ነው፣ ነጭ ውሸት ነው። ይሄን ሰምታችሁ እውነት መስሏችሁ አይደል ለምትሉ ሞኝ ኦርቶዶክሳውያን ይሄ ሐሰት ነው። እንደዚህ አይሆንም፣ እንደዚህም አይደረግም። እሷ በምድር ላይ እየመጠች እየሄደች እየተመላለሰች ታምራ ሰራም ሰው ናት። እውነቱን ልንገራችሁ ሰው ናት። ምናልባት ቀን ያሰብከው ነገር በህልሜ እየመጣ
ወይም እሷ ማርያም እየመጣች ልትቃዥ ትችላለህ እንጂ በእውነት እሷ ምድር እየመጣች እንዲህ እየተገለጠች እምትደረልችም። እሷ ሰው ናት፣ የኢየሱስ እናት ናት። እሷ ብጽዕት፣ ቅድስት፣ ንጽሕት፣ እውነተኛ ናት፣ አማኝ ናት። ሰዎችን እየመጣች ምታደነባብር አይደለችም፣ የልማት እንቅፋት አይደለችም። ስለዚህ ይሄ የእናንተ ቅዠት ነው። እውነቱን ልንገራችሁ፣ ውሸት ነው። በደንብ እንድታስተውሉ የምፈልገው እመቤታችን በዚህ ዋርካ ላይ ስለተገለጠች የእመቤታችን ምስል እዚህ ዋርካ ላይ ስለመሰለ እመቤታችን አምልኩኝ አላለችም፣ አናመልካትም። እናት ግን አማላጅ ናት፣ ወደ ጌታ ግን ታቀርበናለች። ዛሬ ያ ጸበል ስር ለስር በውሃ ሰርተውት ነው አፈንድተውት ነው የውሃ መስመር አፈንድተው ነው የሚሉ አካላቶች አሉ። የፈለቀውን ጸበል እንግዲህ አስተመልክታችሁታል። ይህን የፈለቀውን ጸበል እንዲህ ነው ይላሉ። በየሆነ በነበረ ዋርካ ስር ሻማ አብርተው እኮ ነው። ሻማ ሲበራ ግን ምስሉ ቁጭ አላለም። ይሄ ምክንያት የለውም። ይሄ ዝም ብሎ ከመሬት የተነሳ ነው። ይሄ በእውነት በስጋዊ አይን አይተን ልንረዳው የምንችለው ነገር ነው። መቼ ነው በመንፈሳዊ አይናችን የምናየው? ዛሬ ድንግል ማርያም ጋር ብንጠጋ የምናመልከው እኮ ልጇን ነው የምንቀበለው እኮ የልጇ ስጋና ደም ነው፣ የክርስቶስን የአምላካችን ማለት የምናመልከው እኮ እሱን ነው። ግን እኛ ያለንበት ዓለምስ ይሄ ነው ወይ? እግዚአብሔር ታዲያ ወደኛ በምን አይነት መንገድ ይጠጋ? ምልክት ፈላጊዎች ሆነን እኮ ምልክት ሰጠን። ታምራት ፈላጊዎች ሆነን ታምራትን እያሳየን ነው። ሳይው የሚያምኑ ብፁዓን ናቸው ይባላል። እኛ ግን ሳናይ አናምንም እያልን ነው። አይተን እንድናምነው ደሱ እንድንጠጋ በርካታ ነገሮችን በተለያየ ዘመን ያደርግልናል። አይደለም ዋርካ ላይ ስዕል መግለጥ ድንጋዮች ተነስተው እንዲያመሰግኑ ያደርጋል። እኛ ግን ይሄንን እናምናለን። ድንግል ማርያምን እናምናታለን። እናታችን ናት፣ አማላጃችን ናት። አናመልካትም። ይሄንን ልትገነዘቡ ያስፈልጋል። የድንግል ማርያም ፍቅሯ በልባችን ይደር። በእውነት የአስራት ሀገሯን መቼ ማትረሳም ትጠብቅልን፣ የልቦናችንን መሻት ትፈጽምልን። እሺ ዛሬ አቡነ ተክለ ሃይማኖት በዓል እንግዲህ በመርካቶ ተክለ ሃይማኖት የተከበረው እንዴት እንደሚመስል ስለምን እንደሚከበር ደግሞ ትምህርትም ተማምረን አይተንም በዓለ ንግሱንም አይተን እንመለስ። ዛሬ የኢትዮጵያ ልደት ነው። ዛሬ ከጨለማ የሚያወጣ ሐዋርያ ከእግዚአብሔር ጋር የሚያገናኝ እንደራሲ ዘውገ ኪሩቤል የሆነ ባለ 6 ክንፍ
24 ሰዓት የሚጸልይ የበረሃ ፋና የሆነ ቅዱስ አባት ያገኘችበት ዕለት እኮ ነው። የታኅሳስ 24 በዓል እንባ የሚታበስበት ዕለት ነው። ሐዘን ወደ ደስታ የሚቀየርበት ዕለት ነው። ሰዎች በሌላ ይኮሩ የለ ይኮሩ የለ እንዴ እና አበበ ባቄላ እንኳን ኩራቶቻችን ናቸው። እነ ሺህ አለቃ እነ ደራርቱ ኩራቶቻችን ናቸው። ስም የሚያስጠራ ሰው የሌላት አገር አትባል። አሁን ተወልደው አድገው ገዳም ገብተው ጸለዩ፣ እንዴት ክንፍ አገኙ? እሱማ ተራ ነገር ነው። በማህፀን እያሉ ዋሻ ውስጥ መጸለይ ነው እንደ ብርቁ? እናት ሆድ ውስጥ ሆኖ የጸለየ የለም እንዴ? የሰገደ የለም እንዴ? የዘመረ የለም እንዴ? ያሸበሸበ የለም እንዴ? ጻድቁን ለኛ የሰጠህን ወንጌላዊ የሰጠህን ሐዋርያ የሰጠህን አምላካችን ክብር ተመስገን እንላለን። ተክለ ሃይማኖት ማለት ምን ማለት ነው? ኢትዮጵያውያን ኦርቶዶክሳውያን ክርስቲያኖች የኢትዮጵያዊ ጻድቅ የአቡነ ተክለ ሃይማኖት ወዳጆች ነው። የስማቸውን ትርጓሜ ስንቶቻችን እናውቃለን? ብዙዎቻችሁ ታውቃላችሁ። ተክለ ሃይማኖት ማለት የሃይማኖት ተክል የሃይማኖት ፍሬ ማለት ነው። አንድም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ፣ የአብ ተክል፣ የወልድ ተክል፣ የመንፈስ ቅዱስ ተክል የሚል ትርጉም አላቸው። ታኅሳስ 24 በመላው ኢትዮጵያ በሀገር ውስጥም በውጭም ዓለም ባለችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጻድቁ አባታችን የአቡነ ተክለ ሃይማኖት በዓለ ልደታቸው በታላቅ ድምቀት ይከበራል። በአዳማ ያላችሁ ኦርቶዶክሳውያን የጻድቁ ወዳጆች ታኅሳስ 24 በደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን የቃል ኪዳናቸው ታቦት ስለሚወጣ በቦታው ተገኝታችሁ ከበረከቱ እንድትካፈሉ በዋዜማው በ23 እና በ24 ለሁለት ቀን የሚቆይ ታላቅ መንፈሳዊ ጉባኤ ታላላቅ መምህራን፣ ዘማሪያን የታደሙበት ጉባኤ ስላለን እንድትካፈሉ በጻድቁ ስም መልእክታችን እናስተላልፋለን። የጻድቁ አባታችን የአቡነ ተክለ ሃይማኖት በረከት፣ ረድኤት፣ ቃል ኪዳን ከሁላችን። ታኅሳስ 24 የአቡነ ተክለ ሃይማኖት ልደታቸው ነው። የአቡነ ተክለ ሃይማኖት የልደታቸው ታሪክ እጅን በአፍ የሚያስጭንና እጅግ የሚያስደስት ታሪክ ነው ያላቸው። እስከ መጨረሻው ብትሰሙ በእርግጠኝነት ትደሰቱበታላችሁ፣ እንዲሁም ትልቅ ትምህርት ትወስዱበታላችሁ። ሌሎችም እንዲሰሙት ደግሞ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ በኮሜንት ደግሞ አቡነ ተክለ ሃይማኖት እያላችሁ ጻፉ። የአቡነ ተክለ ሃይማኖት አባት ጸጋዛብ፣ እናታቸው ደግሞ እግዚአብሔር ይባላሉ። እነዚህ ሁለቱ እጅግ የሚዋደዱ ባልና ሚስት ነበሩ። እግዚአብሔርን የሚፈሩ ቅዱሳን ናቸው፣ ግን ልጅ አልነበራቸውም። አንድ ቀንም የሀገሩ ገዢ መተሎም ይባላልና እግዚአብሔርን ወደዳት። በጣም ውብና እጅግ መልከ ነበረችና እሷንም ጠልፎ ወሰዳትና ባሏ ጸጋዛብን ሊገለው አሳደደው። ጸጋዛብን ዘሎ ባህር ውስጥ ገባ። በዚያን ጊዜ በዛ ባህር ውስጥ ቅዱስ ሚካኤል ቤት ሰርቶ ጠብቆ እየመገበው ቆየና ወደሚያገለግልበት ቤተክርስቲያን መለሰው። ስለሚስቱ ያዝንና የተክዝ ያለቅስም ነበር። እግዚአብሔርን በመተሎሚ እጅ ወድቃ እሱም ሊያገባት ድግስ አዘጋጅቶ ብዙ ፍሪዳዎችን፣ ብዙ ላሞችን፣ ፍየሎችን፣ ዶሮዎችን አሳርዶ እሷንም በወርቅና በብር አስጊጧት ሊያገባት ተዘጋጀ። በዚህም ጊዜ እግዚአብሔር እያለቀሰች ከዚህ ከአረሚ ሰው ጋር እንዳልገናኝ ጌታዬ እባክህ እርዳኝ፣ ወደ ባሌ መልሰኝ እያለች ጸሎትን አደረገች። እግዚአብሔርም ጸሎቷን ሰማትና ቅዱስ ሚካኤልን ላከላት። ያ ሁሉ ድግስ ተዘጋጅቶ ታዳሚው ቀርቦ ሙሽራውን ቆሞ እያለ ቅዱስ ሚካኤል እግዚአብሔርን በክንፎቹ ተሸክሟት ቅዱስ ጸጋዛብ ወደሚያገለግልበት ወደ ቅዱስ ሚካኤል ቤተክርስቲያን አድርሶ አቆማት። ቅድስት እግዚአብሔርም ከዚያ ቤተክርስቲያን ወትሮ ከምትቆምበት ቦታ ቆማ ይህን ሁሉ ስላደረገላት እግዚአብሔርን ስታመሰግን ጸጋዛብ እያጠነ ሊዞር ከቤተ መቅደስ ወጣ። አንድ ሴት ልብሰ መንግስት ለብሳ ስትጸልይ አይቶ ደነገጠ። እግዚአብሔር እንደሆነችም አላወቅም። ወንድ ባሪያ ሴት ደንገጦ የሌላት እንዲህ ያለች ሴት ከየት መጣች እያለ አሰበ። እንዲህ ያደነቀ ቤተክርስቲያንን እያጠነ ዞሮ ወደ ቤተ መቅደስ ገባ። ጸሎተ ዕጣኑን ሲጨርስ ወጥቶ ወደ እርሷ መጣና እንደተከናነበች ባረካት። ፊቷንም አላሳየችውም። ነገር ግን ከቤተክርስቲያን ወጥተው በአንድነት ተቀምጠው ሳለ እመቤቴ በእንደዚህ ያለ ክብር አይሻለሁ፣ ከወዴት መጥተሻል? ደህና መጥተሻልን? አላት። አዎ ደህና ነኝ አለችው። ከቤተ መንግስት ወገን የምትመስዩ ወንድ አሽከር ሴት ደንገጡር ሳታስከትይ ብቻሽን ለምን ትሄጃለሽ? አላት። እርሷም መልሳ እውነት ነው፣ ከቤተ መንግስት ወገን ነኝ። አሽከሮችን አስከትዬ ያለኝን ሁሉ ይዤ ስሸሽ ሞተሎሚ ያገኘኝ፣ ሁሉንም ወሰደብኝ አለችው። ነገር ግን እኔን ከሱ እጅ እግዚአብሔር ስላዳነኝ ጸጋዛብ የሚባል አንድ ሰው ሚስቱ ተማርካለች ሲሉ ሰምቼ ስለሷ ሚስት ልሆነው ብዬ መጥቻለሁ አለችው። ይህንን ለምን አሰብሽ? ለካህን ሕጉን ክህነቱን ማፍረስ አይገባውም። ዳግመኛ አንቺ የከበርሽ ሴት ነሽ፣ እርሱ ግን ምንም የሌለው ደሃ ነው። እርሱንም ብታገቢ ላንቺ ውርደት ነው አላት። እርሱም እግዚአብሔር ሚስቴን ካልመለሰልኝ ሌላ ሴት አላገባም ብሎ ስመ እግዚአብሔርን ጠርቶ ሲምል ሰምቼዋለሁ አላት። እርሱም ጸጋዛብ እንደሆነ አልነገራትም፣ ግን እሷ አውቀዋለች። እርሷም ከተማረከች በኋላ ይመልስለታልና አለችው። እንኳን ከተማረከችበት ይቅርና ከሞተችበትም በኋላ አንስቶ መስጠት ለእግዚአብሔር በተቻለ ነበር አላት። ዳግመኛም እንዲህ አላት፣ ነገር ግን ቃልሽ እሷን ቃል ይመስላል። እሷም ፈገግ ብላ ሰው የሚመሳሰለው በቃል ብቻ አይደለም በመልክም ይመሳሰላል እንጂ። ዳግመኛም ለዚያች ሴት ባሏ አንተ ነህን? አለችው። አዎ እኔ ነኝ ባላት ጊዜ እኔ እሷን ንጉሥ አግብቶ አነገሳት ሲሉ ሰምቻለሁ። ከእንግዲህ ወዲያ ትመለሳለች ብላ አትጠራጠር፣ የምታደርገውን አስብ እንጂ አለችው። ከዚህም በኋላ በቁጣ ቃል አንቺ ወራት የባሰሽ እንዲህ ያለ ነገር
ስትናገሪ ለምን አታፍሪም? እግዚአብሔር ይህንን የዝሙት አነጋገርሽን ያርክልሽ። የዘማዊ ሰውነት እንደ ውሻ ደም ርኩስ ነው፣ እንደ ኩስም የሚያጸይፍ ነውና እግዚአብሔርና መላእክቶቹ ግን ንጽህናን ይወዳሉ አላት። ሃይማኖቱ እጅግ እንደጸና ባየችው ጊዜ ፈጥና ተነስታ ከፊቱ ቆማ ክንብርባን ገልጻ ታየችው። ጌታ የፈጽመው ወቀኝ እኔ ሚስት እግዚአብሔር ነኝ ባለችው ጊዜ ደንግጦ ተነስቶ አንገቷን ይዞ ከጫማዋ ወርቆ እግሯን ጉልበቷን ሳማት። እህቴ ወይ እንደምን ሆንሽ? ከዚህስ እንደምን ደረስሽ? አላት። እግዚአብሔር በጥበቡ አደረሰኝ አለችው። ከአንተ ከተለየው ጀምሮ በጎ ነገር እንጂ ክፉ ነገር አላገኘኝም። እግዚአብሔርም መልአኩን ወደ እኔ ልኮ አድኖኛልና አለችው። ያደረገላትን ሁሉ ከመጀመሪያው እስከ መጨረሻው ድረስ ነገረችው። ጸጋ ዛቤም ይህንን ሰምቶ ወደ ሰማይ እየተመለከተ ብቻውን ይህን ታላቅ ታምር ያደረገልኝ የእስራኤል ፈጣሪ ክብር ይመስገን፣ የጌትነቱን ስም ይመስገን፣ ምስጋናውም ለዓለም ሁሉ ምሉ ይሁን ብሎ አመሰገነ። የአገሩን ሰዎች ሁሉ ጠርቶ እግዚአብሔር በምድር ያደረገልኝን ታምራት ታዩ ዘንድ ነው ኃይሉን በእኔ ላይ ገለጠ፣ ቸርነቱን አደረገልኝ፣ እንደ ኃጢአቴ ብዛት ይቅርታው በዝቶ ተደረገልኝ አላቸው። ሳይማረኩ የቀሩ የአገሩ ሰዎች ሁሉ ትንሹም ትልቁም ተሰብስበው እግዚአብሔርን በወርቅ ልብስ ተሸልማ አዩአት። ቀርበውም እጅ ነሷት። በዚህ ያህል ክብር ገናናነት ማነመጣሽ አሏት። በእሷ የተደረገውን ሁሉ በነገረቻቸው ጊዜ በወዳጆቹ አድሮ ታምራትን የሚያደርግ እግዚአብሔርን አመሰገኑ። ተማርኮ ስለቀሩትም ያለቀሱ አሉ። የእግዚአብሔርን ሥራ ሲነጋገሩ ከቆዩ በኋላ ሥጋው ደግሞ ተቀብሎ ደስ ብሏቸው ወደ ቤታቸው ገቡ። ሕዝቡም ወደ የቤታቸው ከተመለሱ በኋላ ማዕድ አቅርቦ በሚበሉበት ጊዜ እግዚአብሔር ጸጋ ዛብን እኔ ካንተ ከተለየው ጀምሮ እስከ ዛሬ ድረስ እህል ውሃ አልቀመስኩም፣ ነገር ግን ፈጣሪ እግዚአብሔር በጥበቡ እስከ ዛሬ ያደረሰኝ አለችው። ጸጋ ዛብም ነገሯን ሰምቶ ፈጽሞ አደነቀና እርሱም ያገኘውን መከራ ሁሉ ከመጀመሪያው እስከ መጨረሻው ነገራት። ከተመገቡም በኋላ ፈጣሪያቸውን ያደረገላቸውን ቸርነት መልአኩም የሰራላቸውን ሥራ ሲጨዋወቱ አደሩ። ከደስታቸውም ብዛት እንቅልፍን ባይናቸው ሳያዩ አደሩ። በተገናኙ በነጋው በመጋቢት በ23 ቀን ጸጋ ዛብ የሚያጥንበት ቀን ጨርሶ ወደ ቤቱ ገባ። በዚያች ሌሊት በ23 ለ24 አጥቢያ አባታችን ተክለ ሃይማኖት ተጸነሱ። አንድነት ተኝተው ሳሉ እግዚአብሔር ራእይ አየች። ራእዩም እንዲህ ነበረ። የበረሃ ምሰሶ ከቤቷ ውስጥ ቆሞ የምሰሶ ራስ ከሰማይ ደርሶ በዓለም ያሉ ሕዝብ ሁሉ ነገስታቶቹም ጳጳሳቶቹም በዙሪያው ቆመው እኩሌቶቹ ሲሰግዱለት እኩሌቶቹም እሱን ጥግ አድርገው ይቀመጣሉ። በሱም ላይ ብዙ አዕዋፍ ተቀምጠውበታል። እኩሌቶቹ ነጫጮች ናቸው፣ እኩሌቶቹ ቀያዮች ናቸው፣ እኩሌቶቹ አመዳይ ናቸው፣ እኩሌቶቹ ዥንጉርጉር ናቸው፣ ጥዋቁሮችም አሉ። ይህን ስታይ ጸጋ ዛብ በእንቅልፍ ልቡ ስለተናገረ ህልም ማየቷን አቋረጠችና ነቃች። እርሱንም አነቃችውና ለምን ትጮኻለህ አለችው። ድንቅ ሕልም አይቼ ነው ቢላት ምንድነው አለችው። ከምተኛበት አወበሩ ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብሩሃን ከዋክብት በክንፉ ላይ ተቀምጠው ለዓለም ሁሉ ሲያበራ ከብርሃኑ ብዛት የተነሳ ሀገር ሁሉ አበራ። ይህ ራእይን አይቼ ደንግጬ ጮኽኩ አላት። እግዚአብሔርም ይሄ ነገር እጅግ ድንቅ ነው፣ ማንም ሊሰማ አይችልም፣ እኔም እንጂ እንዳንተ ድንቅ ሕልም አየሁ አለችው። ያየችውን ራእይ ሁሉ ነገረችው። እሱም ሰምቶ አደነቀ። በዚህ ወራት በእኛ ላይ ምን ይደረግ ይሆን እያሉ እርስ በርሳቸው ተጨዋወቱ። ይህን ነገር ሲነጋገሩ ለራሳቸው ተኙ። እግዚአብሔር ተኝታ ሳለች የመላእክት አለቃ ቅዱስ ሚካኤል ታያትና አነጋገራት። ቀድሞ ወንድ ልጅ ትወልጃለሽ ብዬ ነገርኩሽ፣ የተመረጠ ልጅ ዛሬ በማኅፀንሽ ተጸነሰ። በእግዚአብሔርና በሁለት ወገን ድንግል በምትሆን በእናቱ በክብርት እመቤታችን ዘንድ የተወደደ ነው፣ በመላእክትም ዘንድ እጅግ የከበረ ነው። ከብዙ ስራው ለአንዲቱ ሰማይና ምድር መጠኑ አይሆኑም። ይህንን ከነገራት በኋላ ተሰወራት። ለጸጋ ዛብም ለእሷ እንደነገራት ነገረው። ዳግመኛም ጸጋ ዛብ በተኛሽ ጊዜ ምን አየሽ አላት። የመላእክት አለቃ ቅዱስ ሚካኤል ታየኝና ተነጋገረኝ አለችው። የነገራትን ሁሉ ነገረችው። እርሱም ለእኔም እንጂ እንዳንቺ ነገረኝ አላት። እግዚአብሔር የሰራላቸውን ስራ እያደነቁ ተቀመጡ። ከዳሞት ያመጣችውን የጌጧን ልብስ ሽጣው ከቤታቸው ምንም ሳያስቀሩ ለድሃ ሰጡ። ቀድሞ የመላእክት አለቃ ቅዱስ ሚካኤል እግዚአብሔርን ከምርኮ በመለሳት ጊዜ እናንተን እግዚአብሔር ይጠብቃችኋል፣ የሚያሳጣችሁ የለም፣ ይህን ሁሉ የወርቅ ልብስ ጌጥሽን ለድሃ ስጪ ብሎ ነግሯት ነበርና እነርሱም እንዳዘዛቸው አደረጉ። ካዘዛቸውም አንዲቱንስ እንኳ አላስቀሩም። እርሱም ያሻቸውን ሁሉ አላሳጣቸውም። እግዚአብሔር ወዳጆቹን እንዲቸገረው ያደርግምና የመላእክት አለቃ የቅዱስ ሚካኤልን በዓል ከቀድሞአቸው ይልቅ እያበዙ ያዘክሩ ጀመር። ከዚያም ቀጥሎ ከ9 ወር በኋላ በታኅሳስ 24 ቀን ፍስሐ ጽዮን ተወለደ። በዚያች ቀን በጸጋ ዛብ ቤት ታላቅ ደስታ ተደረገ። መካን የነበረች ሚስቱ ወንድ ልጅ ወልዳለችና መልኩም እጅግ ድንቅ ነው፣ እንደ ቢረሌ እንደ መስታወት የሚያንጸባረቅ ነው፣ ቅላቱ እንደ ጽጌረዳ ነው። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። የጻድቁ በረከት ምልጃ ረድኤትነት አይለየን። እንግዲህ ጻድቁ አቡነ ተክለ ሃይማኖት ኢትዮጵያዊው ጻድቅ ናቸው። ለኛ የተሰጡን ጻድቅ ከአምላክ ዘንድ የሚያማልዱን ጻድቅ ናቸው። ቅዱሳን የሞሉባት ቅዱሳን የበዙባት ሀገር ነው ያለችን። ዛሬም በርካታ ቅዱሳን በየበረሃው በየዱሩ በየገደሉ በየገዳማቱ ይገኛሉ። በየዋሻው በርካታ ቅዱሳን ይገኛሉ። የእነዚህ ቅዱሳን አባቶቻችን ጸሎት ነው እኔና እናንተ ዛሬ የሚያቆየን። የአቡነ ተክለ ሃይማኖት ፍሬዎች በርካታ አሉ። እግዚአብሔር አምላክ እነሱን ይጠብቅልን፣ በረከታቸውን ያሳድርብን። ስለዚህ ሀገራችን ላይ የመጣውን መዓት መቅሰፍት ሁሉ ያስወግድልን። ድንግል ማርያም የአስራት ሀገርሽ ናትና ጠብቂያት፣ አልተውሻትም። ዛሬም እንደማትታያት እናምናለን። ከኛ ከልጆችሽ ጋር እንደሆንሽ እናምናለን። በየጸበሉ በየሆስፒታሉ ያሉትን ሁሉ እንደምትረጂ እኛንም እንደምታግዢን እናምናለን። ወላዲት አምላክ በምልጇ በእናትነቷ አትለያችሁ ለማለት ፈልጋለሁ። ነገር ግን የተፈጠሩ ነገሮችን በሙሉ አዎ ኦርቶዶክሳውያንን ክርስቲያኖች ነን መመርመር ያስፈልጋል። ይሄ ከምን አንጻር ሆነ ማለት ያስፈልጋል። አዎ ሰይጣን እንኳን የብርሃን መልአክ እስኪመስል ራሱን ይቀይራል ይላል መጽሐፍ። ስለዚህ ማወቅ መመርመር ያስፈልጋል። ስንመረምር ግን በጣም እየተቸን
ስንመረምር ግን እግዚአብሔር ይሄን ማድረግ እንደማይችል እያሰብን እንዳይሆን ስጋት አለኝ ማለት ነው። አይተን ማመን ያስፈልጋል። ምልክት ፈላጊ ስለሆነ ነው እንጂ እግዚአብሔር በብዙ እየረዳን ነው። የአምላክ ቸርነቱ ከሁላችን ጋር ይሁን። በሌላ ጊዜ እስክንገናኝ ሐሳባችሁን አስተያየታችሁን በቅንነት በዚህ እንድትሰጡ እየጠየቅኩ ቸር ቆዩልኝ።